ዛሬ ታላላቆች የሀገራችን ሰዎች በሚቀበሩበት በ4 ቅድስት ሥላሴ ካቴድራል ይዝች ገና ሮጣ ያልጠገበች ወጣት ሥርዓተ ቀብር ተፈጽሟል። እቺት ቀነኒ አዱኛ ትባላለች። ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክስ ኢንጂነሪንግ ተመርቃለች። በዚህ በቲክቶክ ደግሞ ከ350,000 ሰው በላይ ተከታይ አላት። የሚገርመው የሚያስደንቀው ነገር የሞቷ ዜና ከተሰማ በኋላ ወደ 100,000 የሚያህል አዳዲስ ተከታዮችን አፍርታለች። ሕይወት እንደዚህ ነው። ማህበራዊ ሚዲያው በብዙ መንገድ በሰዎች ሕይወት ላይ ተጽዕኖ እያሳደረ ነው። እቺ እህታችንም በማህበራዊ ሚዲያው መታወቋ እንዲሁም ከኦሮምኛ ሙዚቃ አቀንቃኝ አንዷለም ጎሳ ጋራ የፍቅር ግንኙነት እንደነበራት ሰዎች ይገልጻሉ። ይቺ ሴት ከፎቅ ላይ ራሷን ወርውራ ልትገድል የምትችልበት አሊያም ደግሞ ሰዎች ይቺን ገና ሮጣ ያልጠገበች እህት ከፎቅ ላይ ወርውረው ሊገድሏት የሚችሉበት ምክንያት ቢኖራቸው ነው። እሷስ ምን ያህል በራሷ ላይ ብትጨክን ወረወረች? አሊያም ደግሞ ይችን የመሰለች ልጅ ምን ያህል ሰዎች ቢጨክኑባት ከፎቅ ላይ ወረወሯት? ይሄ እጅግ አስገራሚ ነገር ነው። ሕይወት እንግዲህ እንደዚህ ነው። ተስፋ የሚያስቆርጡን ነገሮች እንኳን ቢኖሩ ተስፋ ሳንቆርጥ ተስፋን እግዚአብሔርን አድርገን ነገሮችን ማሸነፍ ነው እንጂ በራሳችን ላይ እንዲህ አይነት ውሳኔ መወሰን ይገባል የሚለው ነገር ፍጹም ስህተት ነው። ሰዎች ራሳችንን ለራሳችን ሳንሆን የእግዚአብሔርን ለዚህ እኮ ነው በዋጋ ገዝቻችኋለሁ የራሳችሁ
አይደላችሁም ያለን አምላካችን መድኃኒታችን ኢየሱስ ክርስቶስ። ይህች ልጅ ዝማሬዎችን በመዘመር ትታወቃለች። በዚህ በማኅበራዊ ሚዲያው በቲክቶክ እንደዚሁ ኦርቶዶክሳዊ ዝማሬዎችን ሊፕሲንግ በመስራት ዕውቅናንም አግኝታለች። ኦርቶዶክሳዊነቷንም ብዙ የቤተ ክርስቲያናችን ወጣቶች፣ አባቶች፣ አገልጋዮች በተገኙበት ሥርዓተ ቀብሯ በዚህ መልኩ ተፈጽሟል። በዚች እህታችን ሥርዓተ ቀብር ላይ አንዷለም ጎሳ እንግዲህ በማናጀሩ አማካኝነት በቅርቡ ሊጋቡ እንደሆነ ተገልጿል። ከአንዷለም ጎሳ ጋር አንዷለም ጎሳ በኦሮምኛ ሙዚቃ እጅግ ዕውቅናን ያገኘ ሙዚቀኛ ነው። በዚህ በተለይ ቢልሌ በሚለው በኦሮሞ ታሪክ ውስጥ ስመጥር ተብሎ ከሚነገርላት ማሁባ ወይንም ደግሞ ቢልሌ ጋር በተገናኘው ታሪክ ሙዚቃው ብዙ ተወዳጅነትን አግኝቷል። ነገር ግን ይሄ ወንድማችን ከዚህ ቀደምም በዚች ታዋቂ ሞዴሊስት እንዲሁም ደግሞ ማኅበራዊ ሚዲያ አንቂ ወጣት መሳሪያ ከአንድ የኦሮምኛ ሙዚቀኛ ጋር እንደተታኮሱ የቅርብ ጊዜ ታሪክ ነው። ታዲያ አንዷለም ጎሳም በዚች በቀድሞ ፍቅረኛው ወይንም ደግሞ በእጮኛው ሥርዓተ ቀብር ጋር ላይ በፖሊሶች ተከቦ እጁም በካቴና ተይዞ ሥርዓተ ቀብሯ ላይ ተገኝቷል። እጅግ ያሳዝናል። በእህታችን ሥርዓተ ቀብር በቤተ ክርስቲያን እጅግ ታዋቂ ዘማሪ ከሆነው ሊቀ መዘምራን ፍራኦል መዝሙር በዚህ መልኩ በኦሮምኛ አዚሟል። የመዝሙሩ ሐሳብ አይዟችሁ ተጽናኑ የሚል ሐሳብ ያለው በሷ ምክንያት ሐዘን የገጠማቸውን ቤተሰቦቿን እንዲሁም ደግሞ በሥርዓተ ቀብሯ ላይ የተገኙትን ሰዎች ሁሉ የሚያጽናና ዝማሬ ነው። እንዲሁም ታላላቅ መምህራን ወንጌል ያስተማሩ ሲሆን እንዲሁም ደግሞ የሕይወት ታሪኳ እጅግ በሚያሳዝን ሁኔታ የተነገረላት እንደሆነ ተገልጿል። እህታችን ቀነኒ አዱኛ ሥርዓተ ቀብሯ ዛሬ ተፈጸመ። ሩጫዋን ጨረሰች። ብዙ ህልም ነበራት፣ ብዙ ተስፋ ነበራት፣ ብዙ ዕቅድ ነበራት፣ ብዙ ሐሳብ ነበራት። ማሳካት የምትፈልገው፣ ማድረግ የምትፈልገው፣ ማከናወን የምትፈልገው ብዙ ነገሮች ነበሩ። ነገር ግን ይህ ሊሆን አልቻለም። ምክንያቱም ዓላማዋን ከመንገድ ላይ ቀርቶ። ከዚች ወጣት ምን እንማራለን? እንግዲህ ተስፋ ሳንቆርጥ ተስፋ በሚሰጠው እግዚአብሔር እየታመንን እየተመካን ራሳችንን በመጠበቅ ራሳችንን ለእግዚአብሔር በማስገዛት ልኖር እንደሚገባና እህታችን ነፍሷን በአጸደ ገነት ከቅዱሳን ጋር ይደምርልን እያልን ለዛሬ በዚች ወጣት ላይ ያዘጋጀነውን መርሃ ግብር ጨረስን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑን እንድትወዳጁን እናሳስባለን። እግዚአብሔር ይስጥልን። Gracias.